ሽበል ላስቸገራችሁና ጸጉራችሁ አላድግ ላላችሁ ይህንን የጸጉር ማስክ ሰርታችሁ ተጠቀሙት። እንዲሁም ደግሞ ለሽበት ብላችሁ ከገበያ ሂና ከምትገዙ እንደዚህ እቤት ውስጥ ምርጥ ማስኮች ሰርታችሁ መጠቀም ትችላላችሁ። ለከርዳዳ ጸጉር፣ ለልስላሴ እንዲሁም ደግሞ ቤቢ ሄራችሁ እንዲያወጣላችሁና ጸጉራችሁ ልስልስ እንዲልላችሁ ከፈለጋችሁ ይህንን ማስክ ሰርታችሁ ሞክሩትና ከዛ ኮመንት መጥታችሁ ብትጽፉልኝ ደስ ይለኛል። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ በምርጥ ማስክ የሽበት ለሚሆን እንዲሁም ደግሞ ለጸጉር፣ ለከርዳዳ ጸጉር ብዙዎቻችሁ ጥያቄ ጠይቃችሁኛል እና በጥያቄያችሁ መሰረት ነው የሰራው። ጸጉሬ ከርዳዳ ሆነ እንዲሁም ደግሞ ጸጉሬ በጣም ሽቦ ነው እና አለሰልስ ብሎኛል፣ ምን ይሻለኛል ብላችሁ ሁሌ ብዙ ጊዜ ያው ቪዲዮ እስከ መጨረሻ ስለማታዩ ነው እንጂ በደንብ ምርጥ ምርጥ ማስኮች ሰርቻለሁ፣ ለጸጉር ልስላሴ በተለይ ማለት ነው። እንዲሁም ዛሬ ደግሞ ይህንን የምታዩት ማስክ አብረን እንሰራለን። በመጀመሪያ የተጠቀምኩት እዚህ ጋር ጥቁር አዝሙድ ተጠቅሜ ያለው። ጥቁር አዝሙድ ለሽበት ለማጥፋት ጸጉር ለማሳደግ ብቻ ሳይሆን ለራስ ምታት ካለባችሁ የራስ ምታት ራሱ ካለባችሁ በቃ ድርግም ነው የሚያደርግላችሁ እና ወዲያውን ነው የሚያጠፋላችሁ። ስትቆሉት ራሱ ቆልታችሁ ሽታውን ስታሸቱት የራስ ምታታችሁ ይጠፋላችኋል። እውነት ለመናገር እንደዚህ አይነት ማስኮች የምሰራው እኔ የራስ ምታት ሲያስቸግረኝ ነው በተለይ እና እግዚአብሔር ይመስገን ግን በጣም ነው ቀለል ያለኝና እናንተም ሰርታችሁት ተጠቀሙ። በመጀመሪያ እዚህ ጋር አምሰዋለሁ ጥቁር አዝሙዱና እንዲሁም ደግሞ ቁርንፍት ተጠቅሜያለሁ፣ አብሽ ተጠቅሜያለሁ። አብሹን አናምሰውም፣ አይታመስም አብሽ። ምክንያቱም አብሽ በሚታመስበት ሰዓት ሽታው በጣም ነው የሚወጣው በዛ ላይ። ስለዚህ አናምሰውም። ጥቁር አዝሙዱና እንትኑ ብቻ ነው የምናምሰው ማለት ነው። ከዛ በኋላ የምሬ ነው ምላችሁ። እስቲ የራስ ምታት ሲያማችሁ ራሱ እንደዚህ ቆልታችሁ ለማሽተት ሞክሩ። ራሳችሁ ሰላም ነው የምታገኙት ማለት ነው። እና እንግዲህ ለዚህ ቻናል አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱኝ። ብዙዎቻችሁ ከኢትዮጵያ ሆናችሁ የምትመለከቱኝ እንዲሁም ከሌሎች ሀገሮች የምትመለከቱኝ ይህንን ቪዲዮ ስታዩ ሰብስክራይብ አድርጉ፣ ላይክ አድርጉኝ፣ እንዲሁም ለሌሎች እንደሚደርስ ማለት ነው። ከዛ በኋላ አንድ ላይ ካረፈ በኋላ በሙቀት መጨመር የለባችሁም። እዚህ ጋር ፈጨውት በመፍጫ ፈጨውት ወዲያውኑ ነው የሚፈጭላችሁ። እንዲሁም ደግሞ ከፈጨው በኋላ እንደዚህ አውጥቼው ነበር። የውላችሁ ካሜራውን ሳልቀርጽ ረስቼው ማለት ነው። እንዴት ደስ እንደሚል ሽታው ራሱ በቃ ሰላም ነው የሚሰጣችሁ። የቤቱ ሽታ ራሱ እንዴት እንደሚያውደው። ከዛ በኋላ ያው ለካሜራ ለማሳየት ነው፣ ለእናንተን ለማሳየት እዚህ ጋር አብሽ ተጠቅሜ ያለው ቅድም፣ እንዲሁም ደግሞ አንድ ሽንኩርት ተጠቅሜ ያለው ማለት ነው። ሽንኩርቱ ራሱ ለእናንተ ለማሳየት ስል መልሼው ነበር እና ያው ያጋጥማል አንዳንዴ። ከዛ አንድ ፍሬ ሽንኩርት ሽታ አለው ብላችሁ እንዳታስቡ፣ ሌላ የሚጨምርበትም ግብአት አለ። ግን እንደዚህ ሆኖ ራሱ ምንም የሽንኩርቱ ሽታ የሚባል ነገር የለም። ከዛ በኋላ ግማሽ ማንኪያ ቡና ጨመርኩ። የአበሻ ቡና ነው የጨመርኩት። እንዲሁም ደግሞ እናንተ የኢትዮጵያ ቡና ማለት ንስካፌ ካላችሁ ንስካፌ መጨመር ትችላላችሁ ማለት ነው። ውሃ አፍልቼ ነበር ጊዜን እንዲቀልልኝ ወዲያውኑ ነበር የሰራሁትና ብዙ ሰዓት አይፈጅባችሁም። ውሃውን አሙቃችሁ ስትሰሩ ውሃውን አሙቃችሁ መስራት ነው። ከዛ በኋላ ውሃውን ካሙቁ በኋላ ስቶፍ ላይ ያደረግኩት እንደዚህ። በነገራችን ላይ ሽንኩርት በጣም ጸጉርን ያሳድጋል፣ እንዲሁም ደግሞ የደም ሰርኩሌሽናችንን እንዲነቃቃ ያደርግልናል። ጥቁር አዝሙድ ብዙ ጥቅሞች አሉት እና አብሽ ለጸጉር እድገት፣ ለጸጉር ልስላሴ ግን ብዙ ጊዜ በሽታው የተነሳ እንፈራዋለን። ግን እንደዚህ ያርጋችሁ ደግሞ ስትሰሩት በጣም ነው የሚቀላችሁ። ከዛ በኋላ እዛ ጋር እስከሚፈላልኝ ድረስ የምጠቀመው ግብአት እዚህ ጋር የሩዝ ዱቄት ነው የተጠቀምኩት። እናንተ ኒሻ ካላችሁ ኒሻ መጠቀም ትችላላችሁ። 2 ማንኪያ የሩዝ ዱቄት ተጠቅሜ ያለው። ከዛ ሩዙን በዚህ መንገድ በጠብጠዋለሁ ማለት ነው። ምክንያቱም ሙቅ ስለሆነ የሞቀ ስለሆነ ወዲያውኑ ለመስራት ስላሰብኩኝ አብርዳችሁ መበጥበጥ አንድ ላይ ትችላላችሁና ግን እንዲያይል እንዳይጓጉልባችሁ ወዲያውኑ እንደዚህ በጥብጣችሁ መጨመር ትችላላችሁ። ከዛ በኋላ እዚህ ጋር ሮዝሜሪ ጨምሬበታለሁ። ሮዝሜሪው ደግሞ ሽታው አንድ ላይ ሲዋሃዱ በቃ አጠይቁኝ የምር። ከዛ በኋላ እዚህ ጋር አንድ ላይ እንትኑን አጠለልኩት። በዚህ መንገድ ታጠሉታላችሁ። እንደዚህ አድርጋችሁ በዚህ ሻምፖ መስራት ትችላላችሁ። እንደዚህ ሻምፖ ሰርታችሁ ራሱ ለሽበት የሚያጠፋላችሁ ለጸጉራችሁ እድገት አንደኛ ምርጥ የሆነ ሻምፖ በዚህ መስራት ትችላላችሁ። ይኛው እንደ ስፕሬ መጠቀም ትችላላችሁ ማለት ነው። ከዛ በኋላ
አንድ ላይ እንደዚህ እንትን ካረኩ በኋላ ግን እዚህ ጋር የቡና ስለተጠቀምኩ የኢትዮጵያ ቡና ሲሆን አንዳንዴ ሀሻራ ወይም ደግሞ ከታች ዝቃጩን እንዳይገባብኝ እንደገና በድስቱ ስጨምረው እንደገና እንትን አልኩ። ከዛ ቅድም የበጠበጥኩት የሩዝ ዱቄት አንድ ላይ አድርጌ እሳት ላይ ቢያንስ ለ5 ደቂቃ ራሱ አይፈጅባችሁም። ወዲያውኑ በቃ እንትን ያለው ምክንያቱም አንደኛ ትኩስ ነው እና ስትጨምሩ ደግሞ እንዳታበዙ። ለምን ሩዝ የምትጠቀሙ ከሆነ የሩዝ ዱቄት የምትጠቀሙ ከሆነ ሩዝ በጣም ነው ቁጭ ሲል እንዲሁም ደግሞ እሳት ላይ ስታረጉት እየወፈረ ነው የሚመጣው እና ለስለስ አርጋችሁ እንደኔ እንደሰራሁት ለስለስ አርጋችሁ ሰርታችሁ ተጠቀሙ። ሽበት ራሱ የምሬ ነው ሽበታችሁ ጸጉራችሁ ይጠቁራል። ምንም አይጠቁርበት ምክንያት የለም። አንዳንዴ እናንተ ቪዲዮውን እስከ ሙሉውን ስለማታዩ ያው አብዛኞቻችሁ ኮመንት ጽፋችሁ ትሄዳላችሁ እና ሽበት አያጠፋም እንደዚህ ያው ሽበት ለ45 ቀን ወይም ደግሞ ለ30 ቀን ሊጠፋ ይችላል እና ከዛ በኋላ ደግሞ በቃ ጸጉራችሁ ጥቁር ሆኖ ያማረ ውብ የሆነ ከለር ይዞላችሁ እንዲወጣ ሁሌ እንደዚህ አይነት ነገሮችን ማስኮች ሰርታችሁ መጠቀም። ሌላ እኮ ሂና ብትቀቡ ራሱ ሽበቱ ለ40 ቀን ይጠቁራል ከዛ በኋላ ይመለሳል ማለት ነው። ምክንያቱም ሽበት በቋሚነት ማጥፋቱ ትችላላችሁ ግን ከስሩ መጥፋት አይችልም። ገብታችኋል? እዚህ ጋር ያው ብዙዎቻችሁ በኮመንት እንትን እያላችሁ ስለሆነ ነው እና ከዛ በኋላ እንዲሁም ለሂና ብር ከምታወጡ እርግጥ እነዚህ ነገሮችም ያለ ብር አይመጡም፣ ግን ደግሞ ብዙ ሰዓት ወይም ደግሞ ብዙ ገንዘብ አይፈጅብንም። ለቤታችን ብለን የምንጠቀመው ቁርንፍድ ለሻይ ብላችሁ የምትገዙት እንዲሁም ደግሞ ጥቁር አዝሙድ ለዳቦ ብላችሁ የምትገዙት በቃ ቤት ውስጥ ባለ ነገር ነው የምትጠቀሙት ማለት ነው። ስለዚህ ለራሳችሁም የጸጉራችሁም አንድ ግብአት እንደ ምግብ አድርጋችሁ እንደዚህ ብትሰሩለት የተመረጠ ነው። ከዛ እዚህ ጋር እንዴት አባቱ እንደሚያምር ራሱ በጣም ነው የሚያምረው። ሽታው ራሱ በጣም ነበር ደስ የሚለው። ስቀባው ራሱ በጣም ደስ ብሎኝ ነው የተቀባሁት እና በቃ ጸጉራችሁ ስታስነኩት ራሱ ያለው ሰላም በአንድ ጊዜ በቃ ያለው ሰላም በአንድ ጊዜ ነው ጸጉራችሁ ታሪኩን የሚቀይረው። ልስልስ ነው የሚለው ጸጉራችሁ ሺህ ጊዜ ከርዳዳ ቢሆን ይህንን ማስክ ሰርታችሁ ከተጠቀማችሁ ማይለወጥበት ምንም ምክንያት የለም ማለት ነው። ከዛ የወይራ ዘይት ጨመርኩበት። እናንተ የተመቻችሁን ቅባት መጨመር ትችላላችሁ፣ ያላችሁን ቅባት። ከዛ በኋላ ጸጉሬ ለሁለት ነበር የያዝኩት። ሰሞኑ ጸጉሬ ራሱ አላበጠርኩትም። እዚህ ጋር ግንባሬ እያሳያችሁ ነበርና ግንባሬ ጸጉሬ እየመጣ ነው የምር በቃ አሁን በጣም ምርጥ ደስ የሚል ቤቢ ሄር አለኝና እኔ እንኳን ቤቢ ሄር ማድረግ ባልወድም ግን ደግሞ ጸጉሬ እንደዚህ ሲያድግ በጣም ነው ደስ ያለኝና እግዚአብሔር ይመስገን። ከዛ በኋላ እዚህ ጋር 2 ለ2 አካፈልኩኝና ባላችሁ ነገር ማካፈል ትችላላችሁ። አካፍዬ እንደዚህ ጸጉሬ ላይ እየተቀባው ነው። ስትቀቡት የምር በቃ ቂቤ ለምን ቂቤ ማትወዱ በተለይ እንደዚህ ሰርታችሁ መጠቀም ትችላላችሁ። በአሁኑ ሰዓት እርግጥ ብዙ ሰው ቂቤ አይወድም። ለቂቤ ያለው አመለካከት በጣም እንትን ነው። ግን አብዛኞቹ ደግሞ ያው ቂቤ አሪፍ ነው ይላሉ። እኔ እንኳን ቂቤ አልወድም ነበር፣ ግን ያው እድሜ ለማስኪን እና በዚህ መንገድ በማስክ መስራት ይቻላል። ቂቤ ካላችሁ ራሱ ማስኩን ስትሰሩ እንደዚህ ከአንድ ላይ አቅልጣችሁ መስራት ትችላላችሁ። ምናልባት የቂቤውን ሽታ ከረበሻችሁ አንድ ላይ ለብቻው መቀባት ከደበራችሁ ቂቤ የምትወዱ ካላችሁ፣ ቤተሰብ ደግሞ ማይወድ ካለ እንደዚህ ስትጨምሩት የቂቤው ሽታ ራሱ ምንም አይወጣም። ምክንያቱም የቁርንፍዱ የሮዝሜሪው እና የጥቁር አዝሙዱ የነዚህ እንትኖች ይሸፍነዋል ማለት ነው። ስለዚህ እንደዛ ሰርታችሁ መጠቀም ትችላላችሁ። ጸጉራችሁ ራሱ በጣም ነው የሚያመሰግናችሁ። በቃ የምር ከገበያ ደግሞ በገበያ እንዲሁም ሂና አንዳንድ ነገሮች በምትገዙ ሰዓት ሽበት ካለባችሁ በተለይ ሂና ስትቀቡ ጸጉራችሁ እንዳለ እየጨመረ ነው የሚመጣው። በቃ ሽበቱ እየሰፋ ይመጣል እና ምንም እንኳን ለ40 ቀን ቢያጠፋላችሁ ያ ሁሌ ደግሞ ያንን ነገር መጠቀም አትችሉም እናንተ። ስለዚህ እዚህ ጋር ናቲ እየተጫወተብኝ ነበር፣ እኔ እየቀርጻለሁ፣ እሱ ማብራቱ እያጠፋብኝ ነበር፣ እያበራ እያጠፋብኝ ነበር። እንግዲህ አብረን ሆነን ነው እየቀረጽንላችሁ። ቻናሌን ሰብስክራይብ አድርጉ፣ ሼር አድርጉ። ነባሮች ስለምታበረታቱኝ በጣም አመሰግናለሁ። ከመጣችሁ አይቀር ደግሞ ላይኩን እስከሚቀመጥ የተወሰነ ጊዜ ቁጭ በሉ። ቁጭ በሉ። 2 ደቂቃ አይታችሁ እንዳትወጡ። ለማንኛውም ዛሬ በጣም ምርጥ የጸጉር ማስክ ነው የሰራሁት። እናንተም ሰርታችሁ ሞክሩት። የምሰራላችሁ ቪዲዮ ካለ ጻፉልኝ፣ ምንም ችግር የለም፣ እንሰራለን። አስተያየት ካላችሁ ሀሳብ አስተያየት ካላችሁ አስተያየታችሁን አስቀምጡልኝ፣ ለመመለስ እሞክራለሁኝ በተቻለኛ አቅም ማለት ነው። ከልጆች ጋር ብሆንም በተቻለኛ አቅም ከእናንተ ደግሞ
እንትን ለማለት እሞክራለሁ ማለት ነው። በሌላ ቪዲዮ እንገናኛለን። የዛሬ ማስክ እኔ በጣም ነው የተመቸኝ። እናንተም ከተመቻችሁ ሰርታችሁ ሞክሩትና የተመቻችሁ ኮመንት ብትጽፉልኝ፣ በሌላ ቪዲዮ ራሱ ብትጽፉልኝ አየዋለሁ ማለት ነው። በነገራችን ላይ ደቂቃ አለቀብኝ። በሌላ ጊዜ እንገናኛለን። መልካም ቆይታ ይሆንላችሁ። ባይ ባይ።